ፍርሃትን ለማሸነፍ ብዙ ጊዜ ዓለም የተለያየ ነገር ነግራናለች። ከነዛም ውስጥ አንዱ ፍርሃትን ለማሸነፍ የሚፈልግ ሰው የሚፈራውን ነገር ይጋፈጥ ወይ ደግሞ ለምሳሌ ተራራ የሚፈራ ከሆነ ተራራውን በመውጣት ጨለማ የሚፈራ ከሆነ ደግሞ ጨለማውን በመውጣት ያንን ነገር ፌስ በማድረግ ያንን ነገር በመጋፈጥ ፍርሃትን ማስወገድ ወይ ደግሞ ፍርሃትን ማሸነፍ ይቻላል ይሉናል። ነገር ግን ከእውነቱ በጣም የራቀና ለምንም የማይጠቅም ሆኖ እናገኘዋለን በመጽሐፍ ቅዱስ እይታ። ሰላም ውድ በዓለም ዙሪያ ያላችሁ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው በዚህ ቻናል የሚለቀቅ መንፈሳዊውን ሐሳብ በመውሰድ ለመንፈሳዊ ሕይወታችሁን የሚጠቅማችሁንና የሚበጃችሁን በመያዝ መንፈሳዊ ሕይወታችሁን ማስተካከል እንድትችሉ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እንድታደርጉ እንጋብዛችኋለን። ዛሬ በመጽሐፍ ቅዱስ ፍርሃትን እንዴት ማሸነፍ እንዳለብን በ5 ክፍል እናየዋለን። እስከ መጨረሻ ከኔ ጋር በመሆን ሐሳቤን እንድትከታተሉ ጋብዛችኋለሁ። የመጀመሪያውን ነገር ፍርሃቱን ማሸነፍ የሚፈልግ ሰው ማድረግ ያለበት መንፈሳዊውን ዓለም መረዳት ነው። መጽሐፍ ቅዱስ ዕብራውያን 11 ቁጥር 3 ላይ እንደዚህ ላይ የሚታየው ከማይታየው ዓለም እንደሆነ በእምነት እናስተውላለን ይላል። ይህ ማለት አሁን የምንኖርበት ይሄ ሲስተም ወይ ደግሞ ይሄ ምድር ይሄ አኗኗር ከማይታየው ዓለም ተቀድቶ የመጣ ወይ ደግሞ ከማይታየው ዓለም የተገኘ እንደሆነ በእምነት እናስተውላለን ይላል። ስለዚህ ልክ እንደዛ እኛ ህይወት ውስጥ ማኒፌስት እያደረገ ያለ ነገር ካለ ያ ማለት ፍርሃት በህይወታችን እየተገለጠ ከሆነ፣ ፍርሃት እየበዛብን ከሆነ፣ ፍርሃት እያስቸገረን ከሆነ መጀመሪያ ልንረዳው የሚገባ ነገር የፍርሃት መንፈስ የሚባል ከማይታየው ዓለም የመጣ የሆነ ችግር እንዳለ ያስታብቃል ማለት ነው። ስለዚህ የፍርሃት መንፈስ እንደገና ለማሸነፍ ግዴታ የምንፈራውን ነገር በመጋፈጥ አይደለም። ለምሳሌ ተራራውን የምንጋፈጥ ከሆነ ተራራ የምንፈራ ሆነን ተራራውን የምንጋፈጥ ከሆነ ያ ስፒሪት ወይ ደግሞ ያ መንፈስ ከውስጣችን ይወጣል ማለት አይደለም። ወይ ደግሞ ጨለማ ላይ መገኘት የምንፈራ ከሆነ ጨለማው ላይ ስለወጣን ወይ ደግሞ ጨለማው ላይ ስለተገኘን ያ መንፈስ ይነቀናል ማለት አይደለም። ወይ መጮህ፣ ጮክ ብለን ማውራት፣ በህዝብ ፊት በተሰበሰቡት ፊት መናገር የምንፈራ ከሆነ ያ ነገር እንደዛ ስላደረግነው ወይ ደግሞ በተሰበሰበ ሰው መሃል መናገር ስለቻለን ያ ስፒሪት ከውስጣችን ይወጣል ማለት አይደለም። ስለዚህ መጀመሪያ ሊገባን የሚገባው መንፈስ እንደሆነ ወይ ደግሞ ፍርሃት የሚባለው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የፍቅርና ራስን የመግዛት መንፈስ እንጂ እንደገና ለባርነት እንድንያዝ የፍርሃትን መንፈስ አልተቀበልንም ይላል። ስለዚህ ፍርሃት የሚባለው ነገር ከመንፈሳዊ ዓለም የመጣ የፍርሃት መንፈስ እንደሆነ መጀመሪያ ልናምን ይገባል። ይህ ካልተረዳን፣ ይህ ካላወቅን ያንን ስፒሪት ማሸነፍ አንችልም። ይህ የመጀመሪያው ነገር ነው። ስለዚህ አንድ ሰው ፍርሃቱ የተጋነነ ከሆነ፣ ፍርሃቱ በጣም ከአቅሙ በላይ ረዚስት ሊያደርገው ከሚችል በላይ ከውስጡ ላይ የሌለ ነገር እየተፈጠረበት እየፈራ ከሆነ መጀመሪያ ሊረዳው የሚገባ ፍርሃት እንደያዘውና በፍርሃት መንፈስ ውስጥ እንዳለ ሊያምን ይገባል። ሁለተኛው እንደገና ፍርሃትን ማሸነፍ የሚረዳን ዋናው ነገር እግዚአብሔርን ማወቅ። ምክንያቱም ቅድም እንዳወራ ነው አንድም ነገር ከመንፈሳዊ ዓለም የሚመጣ ከሆነ የመንፈሳዊውን ዓለም ሶርስ የሆነው ጋድ ወይ ደግሞ ዘ ክሬተር ጋድ ወይ ደግሞ የሁሉም ነገር ፈጣሪ የሆነው እውነተኛው አምላክ ማወቅ ግድ ይለናል። ምክንያቱም ትክክለኛውን ጋድ ስናውቅ፣ ትክክለኛውን አምላክ ስናውቅ እንዴት ፍርሃትን ማስወገድ እንዳለብን ይቀለናል። አንድ ታሪክ ልነግራችሁ ፈልጋለሁ። በዚህ መሃል በዘፍጥረት 32 ላይ ያዕቆብ የሚባል አንድ የእስራኤል አባት ከሆነ ሰው ጋር እግዚአብሔር በህልሙ ወይ ደግሞ ሌሊት ላይ መጥቶ ይገናኘዋል። አዛት ታይም እግዚአብሔርና ያዕቆብ ይታገላሉ። እግዚአብሔር በምህረቱ ብዛት፣ እግዚአብሔር በቸርነቱ ብዛት፣ እግዚአብሔር በፍቅሩ ብዛት ያዕቆብ ጋር ታገለና ልቀቀኝ አለው። እግዚአብሔር ልቀቀኝ፣ ቀን እየሆነ ነው ወይ ደግሞ ይነጋ እያቀላላ ስለሆነ ልሂድበት አለው። ያዕቆብም ካልባረከኝ አልለቅህም አለው። ካልባረከኝ አልለቅህም አለው። ስለዚህ እግዚአብሔር በዛች ጊዜ ስሙን ቀየረለት። እግዚአብሔር ባረከው፣ ሽሉዳውንም ነካው፣ እያነከሰ ሄደ።
ስለዚህ ያዕቆብ በበለጠ ጊዜ በህይወቱ ኤክስፒሪየንስ ካደረጋቸው ጊዜያት በላይ እግዚአብሔር ጋር የዛኔ ተሻሸ፣ የዛኔ ተነካካ፣ የዛኔ እግዚአብሔርን አወቀው። እንደውም በዛ ክፍል እንደዚህ ያለ እግዚአብሔር አይቼ አልሞትኩምና ይህ ስፍራ ጵኒኤል ይባላል። ምክንያቱም በብሉይ ኪዳን ስርዓት ላይ እግዚአብሔርን አይቶ እግዚአብሔር ጋር ተገናኝቶ በህይወት መቆየት እንደማይቻል ስለሚያውቅ ማለት ነው። ኤርምያስ ወይ ደግሞ ትንቢተ ኤርምያስ ላይ ምዕራፍ 23 ከቁጥር 6 ላይ ስለዚህ ሰው ወይ ደግሞ ስለዚህ ሰው ነገድ እግዚአብሔርን ስላወቀ ሰው ሲናገር እንደዚህ ይላል፣ ያዕቆብም ተዘልሎ ይኖራል ይላል፣ ደግሞ በሰላም ይኖራል ይላል፣ ያለ ፍርሃት ይቀመጣል። ልክ አንበሳ ምንም ሊመጣብኝ አይችልም ብሎ በሰላም እንደሚተኛ፣ ምንም ቢመጣብኝም እንኳን እሰብረዋለሁ ብሎ በድፍረት እንደሚተኛ፣ ያለ ፍርሃት እንደሚሄድ ልክ እንደዛ ያዕቆብ ተዘልሎ ይኖራል ይላል። ስለዚህ እግዚአብሔርን ማወቅ ፍርሃትን ለማሸነፍ ዋነኛና ትልቁ ነገር ነው ማለት ነው። እግዚአብሔርን በትክክል እያወቃችሁት ስትሄዱ እግዚአብሔር የሚያስፈራችሁን ነገር ይጥልላችኋል። ዳዊት እንደዚህ ያለ የሚያስፈራኝ ማን ነው? የሚያስደነግጠኝስ የቱ ነው? እግዚአብሔር ብርሃኔና መድኃኒቴ ነው ይላል መጽሐፍ ቅዱስ። አያችሁ፣ እግዚአብሔር የሚያስፈራችሁ ነገር ላይ እንድትሰለጥኑ አቅም ይሰጣችኋል። እግዚአብሔርን ባወቃችሁት ልክ በዛው ልክ ቦልድና ደፋር እየሆናችሁ እንድትሄዱ ያግዛችኋል ማለት ነው። ሶስተኛው ደግሞ ፍርሃትን እንድታሸንፉ የሚያደርጋችሁ ነገር ቢኖር እምነታችሁ ነው። ለእግዚአብሔር ያላችሁ መታመን ፍጹም ፍርሃት ከውስጣችሁ እንዲነቀል ያደርገዋል። መጽሐፍ ቅዱስ ላይ በተደጋጋሚ የተጠቀሱ ቁጥሮች አሉ። ማርቆስ 16፣ ሉቃስ 17፣ ሉቃስ 18፣ ሉቃስ 22 ላይ በተደጋጋሚ አንብባችሁ ከሆነ እምነታችሁ አድኗችኋል፣ እምነትሽ አድኖሻል፣ እምነትህ አድኖቷል፣ እምነትህ አድኖሃል የሚል በተደጋጋሚ የተጠቀሱ ጥቅሶች አይታችሁ ከሆነ ያመኑት እነሱ ከያዛቸው ነገር ነፃ ሲወጡ እናያለን። ልክ እንደዛ ደግሞ እግዚአብሔርን ማመን እረፍት እንደሚሰጥ፣ እግዚአብሔርን ማመን እግዚአብሔር ጋር ያለን ሪሌሽን፣ እግዚአብሔር ጋር የምናሳልፈው ጊዜ፣ ለእግዚአብሔር በልባችን ውስጥ ያለው ጥልቅ እምነት ያንን እኛን ከሚያስጨንቁ ነገሮች ወይ ደግሞ ወደ ባርነት ከሚወስዱ ነገሮች ነፃ ያወጡናል። ስለዚህ ከፍርሃት አርነትን መውጣት የሚወድ ቢኖር መጀመሪያ ሊያደርጋቸው ከሚገባ ሶስተኛው ነገር እግዚአብሔርን ማመን ነው ማለት ነው። ሶስተኛው ደግሞ ልክ እንደዛ እግዚአብሔርን መውደድ። እግዚአብሔርን እየወደዳችሁት ስትሄዱ ምን ሊመጣብኝ ይችላል? ልክ እንደ ዳዊት እግዚአብሔር መታመኛዬ ነው፣ እግዚአብሔር እንዲህ ነው፣ እግዚአብሔር አለቴ ነው፣ እግዚአብሔር አምባይ ነው፣ ማን ሊያስፈራኝ ይችላል እያላችሁ በእግዚአብሔር ያላችሁን እምነት፣ በእግዚአብሔር ያላችሁን መደገፍ ልባችሁን ይጠብቅላችኋል። ፍርሃት ከውስጥ ነው። ብዙ ሰው አቅም እያለው፣ ብዙ ሰው ችሎታ እያለው፣ ነገር ግን ከፍርሃት የተነሳ አንድ ሰው ቢዝነስ መጀመር ይፈልጋል። ነገር ግን በከስርስ እያለ ከመፍራት የተነሳ ቢዝነሱን እንዳይጀምር ይፈልጋል። ብዙ ሰው ሙያ አለው ወይ ደግሞ የተመረቀበት የሥራ ዘርፍ አለው። ነገር ግን እዛ ሄጄ ፌል ባደርግስ፣ እዛ ሄጄ ብዋረድስ፣ እዛ ሄጄ የሆነ ነገር ቢገጥመኝስ ከሚል ፍርሃት የተነሳ እጃችሁን አጣጥፋችሁ የተቀመጣችሁ ሰዎች ካላችሁ ወይ ደግሞ ወደሆነ አገር መሄድ ፈልጋችሁ ነገር ግን ከፍርሃታችሁ የተነሳ እግዚአብሔር እንደማይረዳችሁ እየተሰማችሁ ይሄድ እየሆነባችሁ ያላችሁ ሰዎች ካላችሁ ይህንን መንፈሳዊ ሐሳብ በመለማመድ ከእግዚአብሔር ጋር ያላችሁን ሪሌሽን ከእግዚአብሔር ጋር ያላችሁ ኮኔክሽን በማስተካከል ፍርሃታችሁን እንድትጥሉና ከባርነት ነፃ እንድትወጡ እጋብዛችኋለሁ። ምክንያቱም ፍርሃት ትልቁ ሊያመጣው የሚችል ተጽዕኖ ድሃ ማድረግ ወይ ደግሞ ባሪያ ማድረግ፣ የሰዎች አገልጋይ እንድትሆኑ፣ በራሳችሁ አቅም እንዳትመላለሰው፣ በራሳችሁ ብቃት እንዳትገለጡ የሚያደርጋችሁ ነገር ነው ማለት ነው። ስለዚህ እግዚአብሔርን ውደዱት። የማትችሉ ከሆነ እግዚአብሔር ፊት ተንበርከካችሁ እግዚአብሔር ሆይ ልወድህ እፈልጋለሁ፣ እግዚአብሔር ሆይ ላፈቅርህ እፈልጋለሁ፣ ልቤን ለውጠው፣ የሳኦልን ልብ እንደቀየርክ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሳኦልም ከነቢዩ በተመለሰ ጊዜ ይላል ልቡ እንደሌላ ሰው ሆነ ይላል። አያችሁ፣ ልብ ይለወጣል፣ ልብ ይቀየራል ማለት ነው።
ስለዚህ እግዚአብሔር ሆይ ልቤን ለውጥልኝ፣ እግዚአብሔር ሆይ ልቤን ቀየረው፣ ልወድህ እፈልጋለሁ፣ ላውቅህ እፈልጋለሁ፣ ላከብርህ፣ ልታዘዝህ እፈልጋለሁ። ነገር ግን ይህ ነገር በራሴ አቅም ሊሆን አይችልም። ስለዚህ ለውጠኝ። እግዚአብሔር ሆይ ላውቅህ እፈልጋለሁ፣ እግዚአብሔር ሆይ ልረዳህ እፈልጋለሁ። እንደዚህ ተብሎ ይጸለያል። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ ፍቅር ያንጻል ይላል። አያችሁ፣ ከእግዚአብሔር ጋር ያላችሁ ሪሌሽን፣ ከእግዚአብሔር ጋር ያላችሁ ፍቅር፣ ከእግዚአብሔር ጋር ያላችሁ ኮኔክሽን የታነጻችሁና ጠንካራ እንድትሆኑ ይረዳችኋል ማለት ነው። የመጨረሻው ነገር ደግሞ ፍርሃትን ማስወገድ የሚፈልግ ሰው ካለ መንፈስ ቅዱስን መስማት መቻል አለበት። መንፈስ ቅዱስ የምትሰሙ ከሆነ መንፈስ ቅዱስ ስለማይሳሳት ወደ ተሳሳተ ቦታ ስለማትሄዱ ሁልጊዜ በትክክል ስለምትራመዱ እግዚአብሔር መንፈስ ቅዱስ ወደ እውነት እየመራ በትክክል ልባችሁ የጀገነና የጠነከረ እንዲሆን ይረዳችኋል ማለት ነው። የምታስታውሱ ከሆነ በመጽሐፍ ቅዱስ ታሪክ ላይ ብላቴናው ዳዊት ከጎልያድ ጋር እንዴት ፋይት አድርጎ ትልቁን ጃይንት የሆነውን ጎልያድ እንደጣለ፣ እንደዛ ከመጣሉ በፊት ግን ዳዊት የሆነ ነገር ልምምዳል። ጎልያድ ፊት ከመቅረቡ በፊት ንጉሥ ሳኦል ላይ አንድ ንግግር አደረገ። ይህ የእስራኤልን የቃል ኪዳኑን ሕዝብ የሚገዳደር ማን ነው አላቸው። 40 ቀን በጣም ሲያስጨንቃቸው የነበረ ታላቅ የጦር ሰው የሆነውን ጎልያድ ንጉሥ ዳዊት እንኳን ፈርቶ ምንም ሊያደርግ በማይችልበት ሁኔታ ሳለ ለሳኦል ወይ ደግሞ ለንጉሱ ዳዊት እንደዚህ ነው የተናገረው። ይህን ሰው መግጠም እፈልጋለሁ ባለ ጊዜ አንተ ብላቴና ነህ፣ አንተ እረኛ ነህ፣ ስለዚህን ማድረግ አትችልም አለ። ዳዊትም እንደዚህ አለ፣ የአባቶቼን በግ በምጠብቅበት ጊዜ አንበሳ ይመጣና ግልገሌን ይይዝብኛል፣ ወይ ደግሞ ድቡ ይመጣና በጌን ይወስድብኛል። እኔም ተከታትዬ ከመንጋጋው ግልገሊቱን አስጥላለሁ፣ ሊበላኝ ባለ ጊዜ እንደገና እመታዋለሁ አለ። አያችሁ፣ እግዚአብሔር ያለማመደውን ነገር በጦር ሜዳ ላይ ሊገጥመው ፈለገ። እግዚአብሔር በስውር ያሰለጠነውን ዳዊት ከዛ በፊት እግዚአብሔር ብርሃኔና መድኃኒቴ ነው፣ ሊያስፈራኝ የሚችል የቱ ነው? ሊያስደነግጠኝ የሚችልስ ማን ነው? እያለ እግዚአብሔርን እየተለማመደው የነበረ የእግዚአብሔርን ድምፅ እየሰማ የነበረው ብላቴና ጃይንት በሆነው ወይ ደግሞ ታላቅ በሆነው በጎልያድ ፊት ያንን ድል እንዲቀዳጅ የረዳው እግዚአብሔርን ይሰማ ስለነበረ፣ እግዚአብሔርን ያዳምጠው ስለነበረ፣ ልክ እንደዛ እግዚአብሔር አምላካችሁ የሚናገር ነው፣ የሚሰማ ነው፣ ደግሞም ሰምቶ የሚመልስ ነው፣ የሚያደርግ የሚያከናውን ነው። ይህንን አምላክ የምትሰሙት ከሆነ በእርግጠኝነት ማረፍ ይሆንላችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሚሰማኝ በእርጋታ ይቀመጣል። አያችሁ፣ በእርጋታ ማለት በቃ ያለምንም ፍርሃት በሰላም ይቀመጣል ማለት ነው። ስለዚህ በፍርሃት የሚቸገር ሰው ካለ እነዚህ 5 ነጥቦች ማወቅ ይገባዋል። አንደኛው መንፈሳዊውን ዓለም መረዳት፣ ሁለተኛው እግዚአብሔርን ማወቅ፣ ሶስተኛው ለእግዚአብሔር መታመን፣ አራተኛው እግዚአብሔርን መውደድ፣ አምስተኛውና የመጨረሻው ደግሞ መንፈስ ቅዱስን መስማትን መለማመድ። ይህንን የምታደርጉ ከሆነ እግዚአብሔር መንፈስ ቅዱስ እናንተን ደፋር እንድትሆኑና በውስጣችሁ ያለውን አብ ያልተከለው ማንኛውንም ነገር ነቅሎ እንዲያወጣላችሁ ፍርሃታችሁን እንድታስወግዱ ይረዳችኋል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ ማድረግና ወደ ሌሎች ወንድሞቻችሁ እንዲደርስ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እንድታደርጉ በፍቅር እጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።